ጤና ይስጥልን አድማጮች እንዴት አድራችኋል? ይህ ኢትዮ ፕላስ ነው። የመካከለኛው ምስራቅ ውጥረት ዛሬም ተባብሶ ቀጥሏል። ማምሻውን የተለያዩ አዳዲስ መረጃዎችም ወጥተዋል። የኢራን ጎረቤት ሀገር የሆነችው ፓኪስታንም እስራኤልን አስጠንቅቃለች። እንደሚታወቀው ፓኪስታን ኒውክሌር የታጠቀች ሀገር ነች። ስለሆነም እስራኤል ጥንቃቄ ታድርግ የሚል መግለጫንም አውጥታለች። ፓኪስታንና ኢራን በድንበር ምክንያት ውዝግብ ውስጥ የቆዩ ሀገራት ቢሆኑም ይህ የእስራኤልና የኢራን ውጥረት ግን ፓኪስታንን የነበራትን ውጥረት ትታም ከኢራን ጎን እንድትሰለፍ አስችሏታል። በሌላ በኩል ደግሞ ኢራን እስራኤላውያን ከዋና ከተማቸው ቴል አቪቭ እና ሃይፋ ለቀው እንዲወጡ ማዘዟም ተሰምቷል። ኢራን ይህንን ያለችው አሜሪካ በቴህራን ውስጥ የሚገኙ ኢራናውያን ማለትም ወደ 17 ሚሊዮን የሚጠጉ ኢራናውያን ለቀው እንዲወጡ ካዘዘች ወዲህ ነው። ፕሬዚዳንት ትራምፕ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥና መሪዋም ለአሁን ደህንነታቸው የተጠበቀ መሆኑን ይፋ አድርገዋል። ስድስተኛ ቀኑን በያዘው የእስራኤልና የኢራን ግጭት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከአገራቱ የተኩስ አቁም የተሻለ ነገር እየፈለግን ነው ብለዋል። ትራምፕ ኢራን የኒውክሌር መርሃ ግብሯን እርግፍ አድርጋ ልትተወው እንደሚገባም አስተያየታቸውን ሰጥቷል። ከደቂቃዎች በፊት ደግሞ የተሰማም አዲስ ዜና አለ። እስራኤል ትላንት ሌሊት በኢራን የዩራኒየም ማብሊያ ላይ ጥቃት መሰንዘሯን ገልጻለች። የእስራኤል መከላከያ ኃይል ትላንት ሌሊት በኢራን ዩራኒየም ማብሊያና የመሳሪያ ማከማቻ ተቋማትን መምታቱን ገልጿል። የእስራኤል መንግስት መረጃ ከገለልተኛ ወገን ማጣራት የተቻለ አይደለም። በኢራን ጥቃት መውደማቸው የተገለጸው የዩራኒየም ማብሊያዎች ናቸው። የበለጸገ ዩራኒየም ለኃይል አቅርቦት ወይንም የኒውክሌር ቦምብ ለማምረትም ይውላል። በኢራን ከምድር በታች የሚገኙት የዩራኒየም ማብሊያዎች በናታንዝ የሚገኙ ሲሆን እስራኤል አርብ ዕለት ሙሉ በሙሉ ካልወደሙ ከፍተኛ ጉዳት ደርሶባቸዋል ሲሉ የዓለም አቀፍ የኒውክሌር ተቆጣጣሪ ባለስልጣን ከፍተኛ ኃላፊ ለመገናኛ ብዙሃን ገልጸዋል። በዚህ ጥቃት ከ50 በላይ የጦር አውሮፕላኖች በቴህራን የሚገኝ የዩራኒየም ማብለያ ተቋምን ኢላማ አድርገው ደብድበዋል። ከዚህ በተጨማሪ በርካታ ጦር መሳሪያ ማምረቻ ተቋማት፣ ጥሬ ዕቃ የሚያመርቱና ምድር ለምድር ለሚምዘገዘጉ ሚሳኤሎች ተገጣጣሚዎችን የሚያመርቱ ፋብሪካዎች መመታታቸውን መከላከያው በመግለጫው ላይ ጠቅሷል። ፕሬዚዳንት ትራምፕ አሜሪካን በኢራን ላይ በሚካሄደው ጥቃት ለመሳተፍ አስቸኳይ ስብሰባ አደረጉ። እስራኤል በኢራን ላይ ያካሄደችው ባለው ጥቃት ውስጥ አሜሪካ ስለምትሳተፍበት ሁኔታ ለመወያየት ዶናልድ ትራምፕ በዋይት ሃውስ ውስጥ አስቸኳይ ስብሰባ ከከፍተኛ ባለስልጣኖቻቸው ጋር አድርገዋል። 1 ሰዓት ከ20 ደቂቃ በቆየው ስብሰባ ላይ ዋነኛ አጀንዳ የነበረው እስራኤል በኢራን የኒውክሌር ማዕከላት ላይ የፈጸመችው ባለው ጥቃት ውስጥ አሜሪካ መሳተፍ እንዳለባት ለመወሰን መሆኑን እየተነገረ ነው። ነገር ግን ምሽት ላይ በተካሄደውና የትራምፕ የቅርብ አማካሪዎች በተሳተፉበት በዚህ አስቸኳይ ስብሰባ ላይ አሜሪካ በጥቃቱ ውስጥ ስለሚኖራት ተሳትፎ ሙሉ ስምምነት ላይ አለመደረሱም ተዘግቧል። ፕሬዚዳንት ትራምፕ ለቀናት ኢራን ወደ ኒውክሌር ድርድሩ እንድትመለስ በተደጋጋሚ ሲወተውቱ ከቆዩ በኋላ ነው እስራኤል በኢራን ላይ በከፈተችው ጦርነት ውስጥ አገራቸው በቀጥታ መሳተፍ ሊኖርባት ይችል እንደሆነ ማጤን የጀመሩት። ማክሰኞ ማታ በተካሄደው የአሜሪካ መንግስት የብሔራዊ ደህንነት ምክር ቤት አስቸኳይ ስብሰባ ላይ ትራምፕና አማካሪዎቻቸው የኢራንን የኒውክሌር ማዕከላትን ለማጥቃት በሚቻልበት ሁኔታ ላይ ሪፖርት አቅርበዋል። በዚህም ዋነኛ ኢላማ ሊሆን የሚችለው ከተራራ ስር ከመሬት በታች የሚገኘው ፎርዶ የተባለው የዩራኒየም ማበልጸጊያ መሆኑ ተነግሯል። ይህንን ከመሬት በታች የሚገኝን ማዕከል ለማውደም የሚያስችል ቦምብ ያላት አሜሪካ ብቻ ነች። የፕሬዝዳንቱ አማካሪዎች አሜሪካን በጦርነት ውስጥ በሚኖራት ተሳትፎ ዙሪያ ከስምምነት ላይ መድረስ እንዳልተቻለም ገልጸዋል። የአሜሪካና የእስራኤል መገናኛ ብዙሃን ከአስቸኳይ ስብሰባው በኋላ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔትናሁ ጋር በስልክ መነጋገራቸውን የዘገቡ ሲሆን ነገር ግን በምን ጉዳይ ላይ እንደተወያዩ ይፋ አላደረጉም። ባለፉት 3 ቀናት የአሜሪካ የጦር ጀቶችና ቦምብ ጣይ አውሮፕላኖችን ነዳጅ የሚሞሉ ቢያንስ 30 ነዳጅ ጫኝ ወታደራዊ አውሮፕላኖች ወደ አውሮፓ እንዲጓዙ ተደርገዋል። ከአስቸኳይ ስብሰባው በፊት ዶናልድ ትራምፕ በተከታታይ በማህበራዊ ሚዲያ ገጻቸው ላይ ኢራን ያለ ቅድመ ሁኔታ እጅ እንድትሰጥ መልእክት ሲያስተላልፉም ቆይተዋል። ለዚህም ምላሽ የኢራኑ ጠቅላይ መሪ አያቶላህ አሊ ሆሚኒ በማህበራዊ ሚዲያ ላይ በተከታታይ በሰጡት ምላሽ አገራቸው
መሆናቸው ከጽዮናውያን ጋር ፈጽመው እንደማይስማሙ ገልጸዋል። ወደ ሌላኛው መረጃችን ስናልፍ ኢራን የቴል አቪቭ እና ሃይፋ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲሄዱ አስጠንቅቃለች። ኢራን የቴል አቪቭ እና ሃይፋ ነዋሪዎች ሕይወታቸውን ለማዳን አካባቢያቸውን ለቀው እንዲወጡ ጥሪ አቅርባለች። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት በተለይ የቴል አቪቭ እና ሃይፋ ነዋሪዎች ሕይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት አለባቸው ብለዋል። ሜጀር ጀነራል አብዱራሂም ሙሳቪ እስካሁን የተካሄዱት ዘመቻዎች የመከላከል ማስጠንቀቂያ ናቸው። የኢራን የቅጣት ዘመቻ በቅርቡ ይካሄዳል ብለዋል። ምንም እንኳን ከአርብ ጀምሮ በኢራን የተፈጸሙ ጥቃቶች ቢያንስ 24 እስራኤላውያንን ቢገድልም አብዛኞቹ የኢራን ሚሳኤሎች በእስራኤል የአየር መከላከያ ስርዓቶች ከሽፈዋል። ፕሬዚዳንት ዶናልድ ትራምፕ ደግሞ የኢራኑ መሪ የት እንዳሉ እናውቃለን፣ የአየር ክልሏም በቁጥጥራችን ስር ነው ብለዋል። ዶናልድ ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኢራንንና መሪዎቿን የተመለከተ መልእክት አስፍረዋል። ትራምፕ እስራኤል በኢራን ላይ የፈጸመች ባለው ጥቃት ውስጥ እጃቸው እንደሌለበት ሲገልጹ ቢቆዩም በትሩዝ የማህበራዊ ሚዲያ ገጻቸው ላይ ግን ቀጥታ ተሳታፊ የሆኑ ያህል ነው የጻፉት። አሁን በኢራን የአየር ክልል ላይ ሙሉ ቁጥጥር አለን ያሉት ትራምፕ ኢራን ጥሩ የአየር ክልሏን መከታተያና ሌሎች የመከላከያ መሳሪያዎች እንዲሁም ብዙ ነገር ነበራት። ነገር ግን አሜሪካ ከተሰራው ከተጸነሰውና ከተመረቀው ዕቃ ጋር አይወዳደርም። ማንም ከአሜሪካ የተሻለ አድርጎ አይሰራም ሲሉ ተደምጠዋል። አሜሪካ ለረጅም ዓመታት ለእስራኤል ወታደራዊ ድጋፍና መሳሪያዎች ስትሰጥ የቆየች ቢሆንም ከአርብ ጥቃት ወዲህ እስራኤል በኢራን ላይ በፈጸመችው ጥቃት ዩናይትድ ስቴትስ እጇ እንደሌለበት ስትገልጽም ተደምጣለች። ዶናልድ ትራምፕ አክለውም ጠቅላዩ መሪ እየተባሉ የሚጠሩት ግለሰብ የት እንደተደበቁ በትክክል እናውቃለን ብለዋል። እሱ ቀላል ኢላማ ነው፣ ግን እዚያ መሆናቸው መልካም ነው። እሱን አናስወግድም ማለትም አንገድለውም፣ ቢያንስ ለአሁኑ ብለዋል። ነገር ግን ሚሳኤሎች በሰላማዊ ዜጋዎች ወይም በአሜሪካ ወታደሮች ላይ እንዲተኮሱ አንፈልግም። ትዕግስታችን እያለቀ ነው። በጉዳዩ ላይ ትኩረት ስለሰጣችሁን እናመሰግናለን ብለዋል። ትራምፕ በተከታታይ በማህበራዊ ሚዲያቸው ላይ ባጋሩት በዚህ ጽሑፍ ላይ ያለምንም ማወላወል እጅ መስጠት ብለዋል።